እኔ ውድ ይሄ ላንቺ ነው ቪዲዮ ምሰራው። አንቺንም እግዚአብሔር እንደዚህ ያሉ 3 መንታ ልጆችን በአንድ ሴቶ እንዲያስቅሽ እንዲያስደስትሽ ምኞቴ ነው፣ ሐሳቤ ነው። በጣም ነው የምወድሽ። ይሄንን ልጆችን የወለደች እናት የተባረከች ይሁን፣ ልጆቿ ይደጉ እና እኔም ላንቺ ውድ ጓደኛሽ መመኘው እንደዚህ ያሉት 3 መንታ በአንድ የምትወጂው ሴት ስለሆነ መጀመሪያ ሴት መንታ ይስጥሽ። አመን ባይና ተቀበይ። በጣም ነው የምወድሽ እና ዛሬ ውዶቼ እናንተን የማሳያቸው አንድ ነገር አለ። ለሷ ይሄንን የተመኘውበት አንድ ነገር አለ። እሱ የማሳያችሁ ይሆናል። በእውነት በጣም ደስ ስላለኝ ነው። በጣም ነው ደስ ያለኝ። በቃ ለሷ ይሄንን ማድረግ እግዚአብሔር ያንን ነገር ካደረገ ይሄንን ማድረግ ለእግዚአብሔር ከባድ ስላልሆነ እችን ሴት ሳያት በጣም ነው ደስ ያለኝ። በቃ ልጆቿ በአንዴ 3 ወልዳ ምናምን ሳይ ማለት ነው እና አሁን አንድ ቀን እንደዚህ ለፍቼ ስኬታማ ቦታ ስደርስ ይሄን ቪዲዮ አየዋለሁ። ምክንያቱም ያኔ ምን ያክል ርቀት ተጉዤ እንደመጣው ያኔ ይገባችኋል። ቁጭ ብላችሁ ስኬታችሁ የምትጠብቁ ነገር ከሆነ በተወለዳችሁበት ሰፈር ኖራችሁ እዛው ትሞታላችሁ ማለት ነው። ዓለማችን ላይ የትኛውም ተጽዕኖ ፈጣሪ ነው የምትሉት ሰው ከትንሽዬ መንደር ወጥቶ ነው ትልቅ ደረጃ ሊደርስ የቻለው እና ቁጭ ብለህ ስኬትን አትጠብቅ። ለሰፈሩ ወጣቶች አርያ መሆን መቻል አለብህ። ለሀገሩ ወጣቶች አርያ መሆን መቻል አለብህ እና ውድ ዩቲዩብ ተከታታዮች የምታዩት ጓደኛችን ብዙ አመት አረብ ሀገር ከለፋች በኋላ እግዚአብሔር አምላክ ረድቷት ይህንን ቤት እግዚአብሔር የራሷን አድርጎ በሰው ነበር የተሰራው፣ በሰው ስም ነበር የነበረው። ብዙ ዋጋ ከከፈለች በኋላ አሁን እግዚአብሔር የራሷን አድርጎላታል እና እኔም ደግሞ ደስ ብሎኝ እዚህ ጋር እናንተ ለማሳየት እናንተም ጠንክራችሁ ከሰራችሁ ልክ እንደሷ የራሳችሁ የምትሉት ነገር ይኖራችኋል። ጠንክሩ በርቱ ልላችሁ ፈልጌ ነው እና የምታዩት ቤት በጣም በቃ እግዚአብሔር ያላሰበችውን ነገር ብዙ ነገር ነው ያደረገላት። እሷም ብዙ አመት ለፍታለች እና ጥሩ ቤት ወንድሟ ሰርቶላታል። ብዙ በቃ ሰው ደስ የተሳኘበት ቤት ነው እና ይሄንን ቤት ከሰራች በኋላ አሁን ደግሞ ለሷ የተመኘሁት ቀደም እንደነገርኳቸው ነው እና ቤቷን እግዚአብሔር የመጨረሻ ልጆቹን ወልዳ ከብዳ ደስ እያላት በደስታ የምትኖር በትዳር ተባረካ በጎረቤቶቿ ተወዳ የምትኖር ቤት እንዲሆን እናንተም ደግሞ መርቋት ማለት ነው። አረብ ሀገር ያላችሁ እህቶች እናንተም ልክ እንደዚህ ለፍታችሁ ነገ ትልቅ ደረጃ ትደርሳላችሁ። ለሰው ልጅ መልካም ነገር ካሰባችሁና ከአንድ ቤታችሁ የምርቃት ቃል ካላችሁ እና ውዶቼ ይሄንን ይመስላል ቤቷ። አሁን ትንሽ ፊኒሺንግ ነው ያለው፣ የተቀረጸች ነው ቤቷ ላይ ኢትዮጵያ ሄዳ ተስተካክላ ነው የመጣችው። ባዝሩም አለው። ይሄ መኝታ ቤቷ ነው። ባዝሩም ራሱ ያለው ራሱን የቻለ ሀና ኩመቴ ቤቷ እየተዝናናች ነው። ይሄ ደግሞ የእንግዳ መቀበያ ወይ ደግሞ ልጆቿን ስትወልድ የልጆቿ ክላስ ነው። የሀና ኩመቴ ነፍሰ ጡር ናት ያው እንደምታውቁት እና እግዚአብሔር ይመስገን ዱባይ ነው የምትወልደው ኢንሻአላህ። እና ምን መሰላችሁ ይሄን የመሰለ ምርጥ ቤት ሀና ኩመቴ ሰርታ ለዚህ አብቅቷት ቤቷን በድል ተቀብላ ለዚህ ደርሳለች። እግዚአብሔር ክብሩ ይስፋ። እዩት እንዴት እንደሚያምር እዩት በጌታ እንዴት እንደሚያምር። ትንሽ ፊኒሺንግ ትንሽ እየቀረ ነው። ኢንሻአላህ ደግሞ እሱ ስመጣ ደግሞ በድል ትወጣዋለች። ለዚህ ላበቃት አምላክ ክብር ለሱ ይስፋ። እና ይሄን ይመስላል ያና ኩመቴ ውሃችን ይኸው እና ተፍ እያለች ነው ሳሎን ውስጥ እና እንደዛ ነው። ከውጭው ደግሞ ያለውን ውጪ ላይ ያለውን ግሬስ ዩት የሰፈሩን አቋቋቢውን ዩት እንዴት እንደሚያምር እዩት
እዩት፣ ሰፈሩ ቤቱን ከርቀት እንዴት እንደሚያምር እዩት። ብቻ ወንድሟ በጣም ባለሙያ ነውና ቆንጆ ሁኔታ ነው የሰራላት። ሚጣ ትበላለህ? ጨርሽ በልተሽ ጨርሽ። ምንድን ነው? እንቦቻ አይደለም፣ እንጎቻ ነው። እንጎቻ እኔ እንጎቻ የማውቀው በሚጥሚጣ ሲበላ ነው። በሚጥሚጣ ትበላለህ? ቆይ የት አለ ሀፒ? ሚጥሚጣ ሚጥሚጣ። እሺ ብዙ ነው። ኧረ አይደለም የኔ ልጅ፣ ሁሉም ሚጥሚጣ። ማሚዬ ትቃጠያለሽ። ሀፒ ያቃጥልሻል። ዛሬ ነው ጉድ። እሺ A few moments later. ጨርሽ በልተሽ ጨርሽ። ጉድ አበይ አበይ እቺን ደግሞ ትኩስ እንጀራዋ ነይ ቢባት። እኔ ልቃጠል ማርዬ፣ እኔ ልቃጠል። ባዶውን ነው። በርበሬው ነው ሚጥሚጣው። እኔ ልጅ ወይኔ ጉዴ። ምንም አትሆኝም የኔ ልጅ። አሁን ይሄን እንደዚህ ልጥፍ አድርጊበት እንጀራ። ስለማቅ ነው አትዋጩ። ከዛ ተቃጠልሽ ጨርሰሽዋል። ግን ህይወቴ በእውነት ምን በልተሽ ነው? በምን በእምቦቻ። እኔም ባይብሰስ ግን እንጀራ ስጋግር በቃ ሁሌ እንጎቻ ሰጣቸዋለሁ። መጨረሻ ላይ በሚጥሚጣዋ ጭርስ አደረግሻት ህይወቴ። አላቃጥልሽ? ምንም አላቃጥልሽ? በዚህ ምን ሆነሽ ነው? ምን ሆነ? አቃጠለሽ? እስቲ ወይኔ ወርቅ፣ እስቲ ሞክሪ። እፍል በልሽ። ነይ እፍል በልሽ። ህይወቴ ዞር በይ። ነይ እፍል በልሽ። ደግሞ እንዲህ ሆነሽ ትበያለሽ አይደል? እስኪ እኔ ጌታ አባ ፀጉሬን ላስቆርጥ እንዴ? ምን ተዛሳለሁ? ላስቆርጥ ወይ ቬሮኒካ ጋር እኔ ፀጉሬን ላስቆርጥህ ወይ ነው ያልኩት። ከዛም ወደ ቤት እንመለሳለን። ከዛ አለቀ። ከዛ በኋላ አንሄድም እዛ። ከዛ ተቆርጠን ወደ ቤታችን እንመጣለን። ከዛ ቬሮኒካ ጋር አንሄድም እዛ፣ ወደ ቤት ነው የምንመለሰው። ከዛ ትተኛለህ። ምን ትተኛለህ? ከዛ አሩዲ